ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ የምነግራችሁ ስራዎችን በፍጥነት ትኩረት አድርገን ለመስራት የምንጠቀምበትን አንድ ቴክኒክ ነው። እኔ በተለይ ስራዎችን ለመስራት እጠቀምበታለሁ። ትኩረት አድርጋችሁ አንድ ስራ ላይ ረጅም ሰዓት ቆይታችሁ ስራውን ውጤታማ በሆነ መንገድ እንድትሰሩ የሚያደርግላችሁ ቴክኒክ ነው የምነግራችሁ። ይህ ቴክኒክ ፖሞዶሮ ቴክኒክ ይባላል። መጀመሪያ ስለ ቴክኒኩ አስረዳችሁና ከዛም በኋላ እናንተ በምትሰሩት ስራ ላይ እንዴት አድርጋችሁ መጠቀም እንደምትችሉ እነግራችኋለሁ ማለት ነው። ፖሞዶሮ ቴክኒክ ማለት እናንተ ስራችሁ ላይ ትኩረት አድርጋችሁ ፎከስ አድርጋችሁ እንድትሰሩት የምንጠቀምበት ቴክኒክ ማለት ነው። ስለዚህ ይሄንን ቴክኒክ ወደ ስራችን ላይ ለመጠቀም የምናደርገው ይሄንን ነው። አንድ ስራን ለመስራት ለምሳሌ እኔ በእኔ ኤግዛምፕል ልስጣችሁ። ቪዲዮ ኤዲት ለማድረግ ከፈለኩ አንድ ስራ ነው ይሄ ቪዲዮ ኤዲቲንግ አንድ ስራ ነው። እናንተም የተለያየ ስራ ይኖራችኋል፣ ብዙ ስራዎች ይኖራችኋል። ስለዛ መጀመሪያ ያንን ስራ ትመርጣላችሁ። እኔ የመረጥኩት ስራ ቪዲዮ ኤዲት ማድረግ ነው። ስለዚህ ያንን ቪዲዮ ኤዲት ለማድረግ ምን ማድረግ አለብኝ? ፎከስ አድርጌ መስራት አለብኝ። ስለዚህ ይሄ ፖሞዶሮ ቴክኒክ እዛ ስራ ላይ ፎከስ አድርጌ እንድሰራ ያግዘኛል ማለት ነው። ስለዚህ ምን እንደምታደርጉ መሰላችሁ? ለ25 ደቂቃ ጊዜያችሁን መከፋፈል ማለት ነው። ስለዚህ ለ25 ደቂቃ ለአንድ ፖሞዶሮስ ተከፍሉታላችሁ። አንድ 25 ደቂቃ ስራውን ትሰራላችሁ። ለምሳሌ ሙሉ ሰዓቱ አንድ ሰዓት ነው አይደለ? አንድ ሰዓት ነው ያለን። ስለዚህ ለ25 ደቂቃ ትኩረት አድርጌ ያንን ስራ ሰራለሁ። 25 ደቂቃ ለምሳሌ ቪዲዮ ኤዲት ነው የማደርገው አይደለ? ስለዚህ 25 ደቂቃ ትኩረቴን ቪዲዮ ኤዲቲንግ ላይ አድርጌ ምንም ሌላ ነገር ዲስትራክት ሳያረገኝ ስልኬን ሳልነካ ሌላ ነገር ሳልሰራ ለ25 ደቂቃ ትኩረት አድርጌ ቪዲዮን ኤዲት አደርጋለሁ ማለት ነው። ከዛም በኋላ ምን አደርጋለሁ? 25 ደቂቃዋ ከሞላች በኋላ ይሄንን ምን ልታደርጉ ትችላላችሁ? ታይመር ልትጠቀሙ ትችላላችሁ። ታይመር ታደርጋላችሁ ኦር ደግሞ ሰዓት ትይዛላችሁ። ስለዚህ 25 ደቂቃ የቪዲዮ ኤዲቲንግ ስራዬን እሰራለሁ። ከዛም በኋላ ደግሞ ምን አደርጋለሁ? ለ5 ደቂቃ ብሬክ ወስዳለሁ። ለ5 ደቂቃ ኮምፒውተሬን ትቼ ተነስቼ ልንቀሳቀስ እችላለሁ፣ ስትረች ላደርግ እችላለሁ። ኦር ደግሞ እናንተ የሚያዝናናችሁን ነገር ለ5 ደቂቃ የሆነች እናንተን የሚያዝናናችሁ ነገር ታደርጋላችሁ ማለት ነው። ስለዚህ ያችን 5 ደቂቃ ምን እናደርግባት ነው? ብሬክ የምንወስድባት ሪላክስ የምናደርግባት ናት። ሶ አንድ ፖሞዶሮ ጨረስን ማለት ነው። አንድ ፖሞዶሮ የምንለው አንድ ሴሽን ያንን ስራ ትኩረት አድርገን የሰራንበት ማለት ነው። ስለዚህ አንድ 30 ደቂቃ ጨረስን ማለት ነው። 25 ደቂቃ ስራውን ሰራን፣ 5 ደቂቃ ብሬክ ወሰድን ማለት ነው። ከዛም በኋላ ደግሞ ኔክስት ሴሽን ደግሞ እንጀምራለን። ኔክስት ሴሽን ደግሞ ምንድነው? ለቀጣዩ 25 ደቂቃ ታይመር እንሞላለን ማለት ነው። ሶ ለቀጣዩ 25 ደቂቃ ታይመር እንሞላለን። በተመሳሳይ መንገድ ቪዲዮ ኤዲቲንግ ከሆነ የምትሰሩት 25 ደቂቃ ትኩረት አድርጋችሁ እዛ ነገር ላይ ብቻ። ዋናው ይሄ ነገር ምንድነው? ልክ ለአይምሯችን ደቂቃ ስንሰጠው አይምሯችን ያችን ሰዓት ትኩረት ያደርጋል። ገባችሁ አይደል? እኔም አሁን ቪዲዮ ኤዲት እያደረግኩ ነበርና ከዛ ስራ ላይ ወጥቼ ነው ይሄንን ሀሳብማ ቪዲዮ ልስራላቸው ምናምን ብዬ የመጣሁት ማለት ነው። ስለዚህ 25 ደቂቃ ትኩረት አድርጌ ያንን ስራ ሰራለሁ። ቪዲዮ ኤዲቲንግ አንድ ስራ ነው። እናንተ ደግሞ በተለያየ ስራ ሊሆን ይችላል። የሆነ ትኩረት አድርጋችሁ ማንበብ ሊኖርባችሁ ይችላል። የሆነ ነገር ላይ ውጤት እንድታመጡ ፕሮዳክቲቭ እንድትሆኑ ነው የሚያደርግላችሁ። ከዛ በላይ ደግሞ ታይማችንን ፕሮፐርሊ ማኔጅ እንድናደርግ ይረዳናል። ታይማችንን ፕሮፐርሊ ማኔጅ እናደርጋለን። ከዛም በኋላ ደግሞ ቀጣይ ሴሽንን በተመሳሳይ መንገድ 25 ደቂቃ ስራችሁ ላይ ፎከስ አድርጋችሁ ትሰራላችሁ። ከዛም በኋላ 5 ደቂቃ ብሬክ ትወስዳላችሁ። ብሬክ ግን ስትወስዱ ምን መሆን አለበት? የምትወስዱት ብሬክ አትሊስት ምን መሆን አለበት? እናንተን በጣም የሚያዝናናችሁ መሆን የለበትም። ለምሳሌ ብሬክ ስትወስዱ እኔ ቪዲዮ ኤዲት እያደረግኩ ከዛም በኋላ ቀጥታ ወደ ቲክቶክ የሆነ ቲክቶክ ቪዲዮ ምናምን የማይ ከሆነ ፎከሴ ሊበተን ይችላል። ከ5 ደቂቃ በኋላ ተመልሼ ወደ ስራ ላይ ፎከስ ላደርግ በሞክር ምናልባት እዛ ላይ ያየሁት ቪዲዮ ላይ ያየሁት አቴንሽንን ሊይዘው ይችላል፣ ትኩረቴን ሊሰቡ ይችላልና መጀመሪያ የነበርኩበት ፎከስ ሌቭል ላይ ላልመጣ እችላለሁ፣ ትኩረት ላደርግ እችላለሁ ማለት ነው። ስለዚህ ብሬክ የምትወስዱት ነገር እናንተን ምን ማድረግ አለበት? በጣም የሚያዝናናችሁ ትኩረታችሁን የሚወስድ መሆን የለበትም። ገባችሁ አይደል? ትኩረታችሁን የሚወስድ መሆን የለበትም። ምክንያቱም ቀጣዩ ሴሽን ላይ ትኩረታችንን ሰብስበን ያንን ስራ ላንሰራው እንችላለን። ስለዚህ 5 ደቂቃ ብሬኩን እኔ አሁን የማደርገው ምንድነው? ኮምፒውተር ላይ ረጅም ሰዓት የምትሰሩ ሰዎች በተለይ ለእናንተም እንደ ትልቅ ነገር ልነግራችሁ የምፈልገው ረጅም ሰዓት መቀመጥ አሁን ላይ ብዙ ጉዳቶች አሉት አይደለ? ኩላሊት ይጎዳል። ኢቭን ሰውነታችን እንኳን ጭብጥ ብሎ ነው የሚቀመጠው። ስለዚህ ምንድነው የማደርገው? እኔ 25 ደቂቃ ሰራና 5 ደቂቃ ምን አረጋለሁ? ሪላክስ አረጋለሁ። ተነስቼ እንቀሳቀሳለሁ። ሰውነቴን ስትረች አረጋለሁ። እግሬን አንቀሳቀሳለሁ። በቃ ኖርማሊ ሰውነቴን እንዲንቀሳቀስ አደርጋለሁ። ከዛም በኋላ አንዳንድ ጊዜ ደግሞ ውሃ ጠጣለሁ። ሶ ወደ ውጭ ደግሞ እመለከታለሁ። ኢንቫይሮንመንቱን ቤት ውስጥ ከሆነ የምሰራው ወጣ ብዬ በረንዳው ላይ ውጭውን አያለሁ። ምን አረጋለሁ? አይምሮዬን ሪፍሬሽ አረገዋለሁ። አንደኛ ደግሞ ረጅም ሰዓት ኮምፒውተር ላይ ተቀምጬ ስለሆነ አይኔንም
ረጅም ርቀት እንዳያደርገዋለሁ፣ አይናችሁ እንዳይጎዳ ማለት ነው። ምክንያቱም ኮምፒውተር ላይ ረጅም ሰዓት ነው ስክሪን ላይ የምናሳልፈው። ስለዚህ ሪላክስ በማድረግበት ሰዓት ወጥቼ በረንዳ ላይ ሊሆን ይችላል፣ ኦር ደግሞ ቤት ውስጥ ከሆነ የምሰራው በመስኮት ወደ ውጭ ያለው አረንጓዴ ነገር ያለው ያችን ብሬክ ምንድነው ማድረጋት፣ አይምሮዬን ሪፍሬሽ አደርገዋለሁ። ሁለተኛ ሰውነቴ እንዲንቀሳቀስ አደርጋለሁ። ከዛ ያችን 5 ደቂቃ ምን አደርጋታለሁ፣ ሪላክስ እያደረግኩ ጨርሳታለሁ ማለት ነው። ከዛ ተመልሼ ደግሞ 25 ደቂቃ ደግሞ ምን አደርጋለሁ፣ ፎከስ አድርጌ ያንን ስራ ሰራለሁ ማለት ነው። ስለዚህ 25 ደቂቃ ትቀጥሉና 4 ሴሽን ትጨርሳላችሁ። 4 ሴሽን ማለት ስንት ማለት ነው? 2 ሰዓት ማለት ነው አይደለ? 25 ደቂቃ እንዲወሰዳችሁ ከዛም በኋላ 5 ደቂቃ ብሬክ ወሰዳችሁ። ሁለተኛው ላይ 25 ደቂቃ ፎከስ አድርጋችሁ ሰራችሁ። ከዛም በኋላ 5 ደቂቃ ብሬክ ወሰዳችሁ። 1 ሰዓት ሆነ ማለት ነው። ከዛም በኋላ በመሃል ደግሞ ልክ እንደዛ ታረጉና 4 ፖሞዶሮ ትሰራላችሁ። 4 ፖሞዶሮ ማለት 2 ሰዓት ሙሉ ጨረሳችሁ ማለት ነው። 2 ሰዓት ሙሉ ፎከስ አድርጋችሁ ሰራችሁ። በዛ መሃል ስንት ደቂቃ ማለት ነው? 25 ደቂቃ 50 ደቂቃ። ከዛም በኋላ ደግሞ ሌላ 50 ደቂቃ 100 ደቂቃ ፎከስ አድርጋችሁ ስራችሁ ላይ ሰርታችኋል ማለት ነው። 100 ደቂቃ ማለት ስንት ማለት ነው? ኦልሞስት 1 ሰዓት 60 ደቂቃ ነው አይደል? 1 ሰዓት ከ40 ደቂቃ ማለት ነው። ከዛ 20 ደቂቃ ደግሞ በመሃል ብሬክ ወስደናል። 20 ደቂቃ ብሬክ ወስደናል። ስለዚህ 4 ፖሞዶሮ ከጨረሳችሁ በኋላ ከ15 እስከ 30 ለሆነ ደቂቃ ደግሞ ምን ታረጋላችሁ? ሪላክስ ታረጋላችሁ። ሪላክስ ስታረጉ ቀደም ያልኳችሁን ኢንጆይ የሚያረጋችሁን የሚያስደስታችሁን ነገር በዚህ ሰዓት ማድረግ ትችላላችሁ። ለ30 ደቂቃ ማለት ነው። ከ15 እስከ 30 ደቂቃ ግን ማክሲመም 30 ደቂቃ ወሰዱት። 2 ሰዓት ትኩረት አድርጋችሁ ስራችሁን ሰርታችኋል። ከዛም በኋላ ደግሞ ለ30 ደቂቃ ብሬክ ትወስዳላችሁ። 30 ደቂቃ ብሬክ ማለት መንቀሳቀስ ትችላላችሁ እንደኔ። ከዛም በኋላ ደግሞ የሆነ ቦታ ደግሞ ሆናችሁ ደግሞ ወይ ቲክቶክ ቪዲዮ ልታዩ ትችላላችሁ፣ ወይ ዩቲዩብ ቪዲዮ የሆነ እናንተን የሚያዝናናችሁ ነገር፣ ወይ ዜና ነገር ልታዩ ትችላላችሁ። እንደናንተ ኢንተረስት እኔ የሚያዝናናኝ ነገር ለእኔ ሊሆን ይችላል፣ ለእናንተ ደግሞ የሚያዝናናችሁ ሌላ ነገር ሊሆን ይችላል። ስለዚህ እናንተን የሚያስደስታችሁን ነገር ደግሞ ለ30 ደቂቃ ታረጋላችሁ ማለት ነው። 4 ፖሞዶሮ ጨረስን። 4 ፖሞዶሮ ማለት 4 ጊዜ ፎከስ አድርገን ለ30 ደቂቃ ኢንክሉዲንግ 5 ደቂቃ ብሬኩንም ጨምሮ ማለት ነው። የ5 ደቂቃ ብሬኩንም ጨምሮ 25 ደቂቃ ሰራን። ከዛም በኋላ ለረጅም ሰዓት ደግሞ 30 ደቂቃ ብሬክ እንወስዳለን ማለት ነው። እንደዚህ ያደረጋችሁ ስራዎችን ፎከስ አድርጋችሁ እንድትሰሩ ይህንን ሜተድ ተጠቀሙበት። ለእናንተ ቲፕ ልሰጣችሁ ፈልጋለሁ። እኔም ይህንን ሜተድ ነው የምጠቀመው። ፖሞዶሮ ቴክኒክን ብዙዎቹ ይጠቀሙታል። ምን ለማድረግ? ፎከስ ለማድረግ፣ ፕሮዳክቲቪቲን ለመጨመር፣ የስራችሁ ላይ ውጤታማ እንድትሆኑ። ምክንያቱም አይምሯችን አሁን ላይ ፎከስ ማድረግ በጣም ከባድ እየሆነ ነው። ለአይምሯችን የሆነ አሳይመንት ሰጥተነው ይህንን አሳይመንት በዚች ደቂቃ ጨርስልን ብለን አይምሯችንን ካልነገርነው ዲስትራክት የሚያደርጉ ነገሮች አሉ። ስልካችሁ ላይ ደግሞ ከገባችሁ ብዙ ነገር ነው በአንድ ጊዜ ዲስትራክት የሚያደርጋችሁ። ስለዚህ ይህንን ቴክኒክ ተጠቀሙበትና ለ25 ደቂቃ ይህንን ስራ ሰራለሁ። ኦሬዲ ለአይምሯችሁ ትነግሩታላችሁ። 25 ደቂቃ ይህንን ስራ ሰራለሁ ብላችሁ ትነግሩታላችሁ። ከዛ አይምሯችሁ ያችን 25 ደቂቃ ትኩረት አድርጎ ይሰራል ያንን ነገር ማለት ነው። ከዛም በኋላ ደግሞ 5 ደቂቃ ብሬክ ትሰጡታላችሁ። ሪላክስ ታደርጋላችሁ፣ ተንቀሳቀሳላችሁ፣ ውጭውን ታያላችሁ፣ ሰውነታችሁን ታንቀሳቀሳላችሁ። ከዛም በኋላ ደግሞ ፎከስ አድርጋችሁ ደግሞ ድጋሚ ወደ 25 ደቂቃ ትገባላችሁ ማለት ነው። እንደዚህ በምታደርጉበት ሰዓት ፕሮዳክቲቪቲን መጨመር ትችላላችሁ። ፎከስ አድርጋችሁ ስራችሁ ላይ መስራት ትችላላችሁ። ከምንም በላይ ደግሞ ሰዓታችሁን ፕሮፐርሊ መጠቀም ትችላላችሁ። ሰዓታችሁን አሁን ላይ እየተቸገርን ያለነው ሰዓታችንን ፕሮፐርሊ መጠቀም ነው። ስለዚህ ሰዓታችሁን በዚህ መንገድ ከከፈላችሁት 1 ሰዓት ካላችሁ 2 ጊዜ ፎከስ ታደርጋላችሁ ማለት ነው። 25 ደቂቃውን የመጀመሪያ ትሰራላችሁ፣ 5 ደቂቃ ብሬክ ትወስዳላችሁ። 25 ደቂቃ ትሰራላችሁ፣ 5 ደቂቃ ብሬክ ትወስዳላችሁ። ስለዚህ 50 ደቂቃውን ፕሮፐርሊ ተጠቀማችሁበት ማለት ነው። 10 ደቂቃ ብሬክ ወስዳችኋል ከ1 ሰዓት ላይ። ስለዚህ በዛች 1 ሰዓት ላይ እኔ አሁን ለምሳሌ የ30 ደቂቃ ቪዲዮ ኤዲት ማድረግ ከሆነ በዛች 1 ሰዓት ላይ ኦልሞስት ግማሹን ምን አድርጌ እጨርሳለሁ? ኤዲት አድርጌ እጨርሳለሁ ማለት ነው። ልክ እንደዛ። ከዛ በላይ ደግሞ ዲስትራክሽኖችን አቮይድ እናደርጋለን። ዲስትራክሽን ማለት በመሀል ስራ እየሰራችሁ የሆነ እናንተን የሚረብሻችሁ ነገር፣ ያንን ነገር ምን ታደርጋላችሁ? ማስወገድ ትችላላችሁ። ምክንያቱም 25 ደቂቃ ፎከስ አድርጌ እዚህ ነገር ላይ እሰራለሁ ካላችሁ ለራሳችሁ ቃል እየገባችሁ ነው። በዛ 25 ደቂቃ ውስጥ ቲክቶክ ላይ አትገቡም፣ የስልካችሁ ኖቲፊኬሽን ላይ አትገቡም፣ ስልክ አትደውሉም። እያንዳንዱን ነገር ማኔጅ የምታደርጉት ምን ላይ ነው? ስራችሁ ላይ ነው። ፎከስ የምታደርጉት ስራችሁ ላይ ነው። በተሻለ መጠን ደግሞ እንደዚህ አይነት ስራ ስታደርጉ፣ ፎከስ ስታደርጉ ስልካችሁን የምትፈልጉት በጣም ጠቃሚ ነገር ከሌለ በስተቀር ዱኖት ዲስተርብ ላይ አድርጉት፣ እንዳይረብሻችሁ
የተለያየ ኖቲፊኬሽን እየገባ ሜሴጅ እየገባ እንዳይረብሻችሁ ዱኖት ዲስተርብ ላይ አድርጉት። ከዛም በኋላ እናንተ ፎከስ አድርጋችሁ እዛ ነገር ላይ እንድትሰሩ ያግዛችኋል ማለት ነው። ስለዚህ ይህንን እኔ የምጠቀምበት ፖሞዶሮ ቴክኒክ የሚባለውን ለእናንተም አንድ ስራ ላይ ፎከስ አድርጋችሁ ትኩረት አድርጋችሁ እንድትሰሩ ይህንን ቲፕ ልነግራችሁ ፈልጋለሁ። እናንተም በስራችሁ ላይ ተጠቀሙበት፣ ትኩረት አድርጋችሁ እንድትሰሩ፣ ሰዓታችሁን ፕሮፐርሊ እንድትጠቀሙና ፎከስ እንድታደርጉ ያግዛችኋል ማለት ነው። እኔ የምጠቀምበት ቴክኒክ ነው፣ እናንተም ተጠቀሙበት። ይህን ቴክኒክ ደግሞ የምትጠቀሙ ካላችሁ ደግሞ ኮሜንት ላይ ጻፉልኝ፣ እኔ እጠቀማለሁ በሉኝ። የማትጠቀሙበት ደግሞ ከአሁኑ ጀምሮ እንደምትጠቀሙት ለራሳችሁ ቃል ግቡልኝና ትኩረት አድርገን የሆነ ስራን ውጤታማ ስራ እንድንሰራ ፎከስ አድርገን እንድንሰራ ያግዘናል ማለት ነው። ቪዲዮውን ከወደዳችሁት ላይክ አድርጉ። ለሌሎች ይጠቅማል ብላችሁ ካሰባችሁ ደግሞ ቪዲዮውን ሼር አድርጉት። እንደዚህ አይነት ጠቃሚ ቪዲዮዎችን ሁሌም እንድታገኙ ደግሞ ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ ስራ ለማግኘት ትኩረት ማድረግና እንዴት መስራት እንዳለባችሁ ማወቅ የምትፈልጉ ከሆነ ይሄኛውን ቪዲዮ ተመልከቱት። የ12 ደቂቃ ቪዲዮ ነው። በዚህ ቪዲዮ ግን እናንተ ትኩረት ካደረጋችሁ ብዙ እድሎች እንዳሉ ያስረዳውበት ቪዲዮ ነው። እዚህ ቪዲዮ ላይ እንገናኝ። ይህ ሊዮ ፋሚሊ ነው። ሰላም ሁኑልኝ።